ሰላም ጤና ይስጥልን። የመጋቢት 26 2017 የሶከር ኢትዮጵያን አጫጭር መረጃዎች እነሆ። በአዋሳ በያዝነው ሳምንት የተጀመረው የኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት የ3ኛ ቀን ጨዋታዎች በዛሬው ዕለት በሁለት መርሃ ግብሮች ቀጥለው ሲደረጉ በተከናወኑ ጨዋታዎችም አንድ ግብ ብቻ ተቆጥሮ ተደምድሟል። ቀን 9 ሰዓት ሲል ፀሐያማ በነበረው የአዋሳ አየር የተከናወነው የባህር ዳር ከተማና ስሁል ሽሬ ጨዋታ ባህር ዳሮች በይበልጥ የተሻለ የተንቀሳቀሱበት ቢሆንም ጎል ሳይስተናገድበት ሲጠናቀቅ አመሻሹን መቻልን ከኢትዮጵያ ቡና ያገናኘው ጨዋታ ግን በሁለቱም ቡድኖች በኩል ብርቱ ፉክክር በማሳየት ቡና ሞቹን 1-0 አሸናፊ አድርጓል። አንተነህ ተፈራ 64ኛው ደቂቃ ላይ ብቸኛዋን የኢትዮጵያ ቡና ጎል ከመረብ ያሳረፈው ተጫዋች ሆኗል። የሳምንቱ የመጨረሻ ቀን ጨዋታዎች ነገም ሲቀጥሉ ኢትዮጵያ ንግድ ባንክ ከሲዳማ ቡና፣ አርባ ምንጭ ከተማ ደግሞ ከሀዲያ ሆሳዕና ጋር ይፋለማሉ። ሊጉን መድን በ44፣ ኢትዮጵያ ቡናና ወላይታ ዲቻ በእኩል 36 ነጥቦች በግብ ክፍያ ተበላልጠው ከ1 እስከ 3 የተቀመጡ ቡድኖች ሆነዋል። ጎፈሬ የስፖርት ትጥቅ አምራች ድርጅት የቀድሞውን አንጋፋ ተጫዋች አምባሳደሩ አድርጎ ሾሟል። የአፍሪካውያን ኩራት የሆነው ጎፈሬ የስፖርት ትጥቅ አምራች ድርጅት ለሀገራችን ስፖርት በርካታ አዳዲስ እሳቤዎችን በማምጣት ስፖርቱን ለማሻሻል እየተጋ እንደሆነ የሚታወቅ ሲሆን የዚህ ጥረት አንዱ መገለጫ የሆነውንና ለዘመናት የብዙሃን ጥያቄ የነበረውን ሀገርኛ የእግር ኳስ ምርትን እውን በማድረግ ኳስ የተሰኘውን አዲሱን የኳስ ምርቱን በትናንትናው ዕለት በደማቅ ሁኔታ በማሪዮት ኤክስኪዩቲቭ አፓርትመንትና ሆቴል አስተዋውቋል። በርካታ ታላላቅ እንግዶች በታደሙበት በዚህ መርሃ ግብር አዲሱን ምርታቸውን ያስተዋወቁ ሲሆን በኢትዮጵያ እግር ኳስ መዝገብ ላይ ስማቸውን በወርቅ ቀለም ካጻፉ ጀግኖች መካከል የኳስ ሜዳውን ፈርጥ ኃይሌ ካሴን የአዲሱ የጎፈሬ የምርት አምባሳደር አድርጎ በዕለቱ በይፋ ሾሟል። ከመጀመሪያው ዙር አኳያ ብዙም ግቦች እየተቆጠሩበት ያልሆነው የኢትዮጵያ ሴቶች ፕሪሚየር ሊግ የሁለተኛው ዙር ውድድር የ19ኛ ሳምንት ጨዋታዎች ዛሬ በሶስተኛ ቀን ውሎ ቀጥሎ ተከናውነዋል። አርባ ምንጭ ከተማ በህይወት ረጉና ስመኝ ምህረት ጎሎች አዲስ አበባ ከተማን 2-0 ሲረቱ የቦሌና ልደታ ጨዋታ በአንጻሩ ያለ ጎል ተቋይቷል። ነገ ቅዳሜ በመጨረሻ ቀን መርሃ ግብር አዋሳን ካምበሪቾ ቂርቆስን ከባህር ዳር ያፋልማል። ሊጉን አሁንም ኢትዮጵያ ንግድ ባንክ ተከታታይ ነጥብ ቢጥልም በሰፊ ነጥብ ልዩነት እየመራ ይገኛል። የኢትዮጵያ ከፍተኛ ሊግ ጨዋታዎች ነገና ከነገ በስቲያ በሚደረጉ መርሃ ግብሮች ይመለሳል። በአዲስ አበባው አበበ ቢቂላ ስታዲየም እየተደረገ ያለው ከፍተኛ ትንቅንቅ ላይ የሚገኘውና 19ኛ ሳምንቱ ላይ የደረሰው የምድብ ላይ ጨዋታ ነገ ቅዳሜ ሲጀመር ሻሸመኔን ከቦዲቲ፣ አዲስ አበባ ዩኒቨርሲቲን ከደሴ ከተማ ጋር ያገናኛል። እሁድ ስልጤ ወራቤ ከኦሜድላ፣ አክሱም ከየካ፣ ሰኞ ደግሞ አላባ ከተማ ከሱሉልታ ጋር ሲጫወት ኔጌሌ አርሲ ከንብ ጋር ይገናኛል። በአዋሳ እየተከናወነ ያለውና ሸገር ከተማን ወደ ፕሪሚየር ሊጉ አሳድጎ ዱራሜን ከሊጉ ያሰናበተው የምድብ ሀ የ20ኛ ሳምንት ጨዋታ እሁድ ሲጀመር ጋሞ ጨንቻ ከወልቂጤ፣ ቤንችማጂ ቡና ከአዲስ አበባ፣ ሰኞ ዱራሜ ከነቀምት፣ እንጅባራ ከሶሎዳ አድዋ፣ ማክሰኞ ደግሞ ሸገር ከደብረ ብርሃን፣ አምቦ ደግሞ ከደደቢት ጋር ይፋለማሉ። የኢትዮጵያ ሴቶች ከፍተኛ ሊግ ጨዋታ ዛሬ በ18ኛ ሳምንቱ ተመልሶ ቀጥሏል። አዲስ አበባ ላይ እየተደረገ ያለው ጨዋታ ዛሬ ሲከወን ንፋስ ስልክ አዲስ ከተማን 2-0፣ ቅዱስ ጊዮርጊስ በአንጻሩ ሀዲያ ሆሳዕናን 2-1 መርታት ችለዋል። ነገ ቅዳሜ ለሚኩራ ከይርጋ ጨፌ፣ ጥሩነሽ ከሸገር፣ እሁድ ደግሞ ፋሲል ከጉለሌ፣ ወላይታ ዲቻ ከአቃቂ ጋር ሲጫወቱ ኢትዮጵያ ስፖርት አካዳሚ የሳምንቱ አራፊው ቡድን ሆኗል።